ስትቀበይ መንቀሳቀስ አትችይም። እኔ እላችሁ አንድን ሰው አምናችሁት ከጎዳችሁ አትበሳጩ። የጎዳችሁ ሰው ብሩኬ ጋር ከቀረቡ ጥያቄዎች በጣም የተመቸኝ ይሄ ቪዲዮ ነው። ወደ መጨረሻ ላይ ማሰማችሁ ይሆናል። በመሃል እንግዲህ ለአንድ ቀን ብቻ ነው ይሄንን ጠይቅ ውስጥ ቤተሰብ ለአንድ ቀን ብቻ ነው ወይንም ብሩኬ ከሀይሚ ጋር መተኛት የምትፈልገው ለአንድ ቀን ብቻ ነው ወይስ እንዴት ነው? ለአንድ ቀን ከሆነ ምንም ችግር የለውም እያልኩ ነው። ድረስ ነው አራት ሱሪ ለብሰ የምታድረው ለብሰህ ወደ ሀይሚ ጋር ከምትሄድ ለምን በእግርና በእግርህ ይዘህ አተኛም እያሉ ነው። ይሮጣል እንዴ እንደዚህ በጉልበት ራሱ አቅፍ አተኛም። ስጋት የሆነባችሁ እንዴት ሀይሚን የመሰለ ቆንጆ ውብ አይቶ እንዴት አይሮጥም እንዴት አይበርም እያላችሁ ነው ያላችሁት። ሀይሚ ደግሞ በቀበቶ ታች የትኛ ነው መታሰር በቀበቶ ወገቧ ላይ ነው እንዴ? ቀልድ አይጠገብም። ሀይሚ ወገቧ ላይ ያለው የሚታሰረው ወገቧ ላይ ለምንድን ነው ብለው ጠይቀዋል። የወሊድ መቆጣጠሪያ እየተባለ ያንተ ነው ድርቅናሽ እኮ ነው። የሴትን መቆጣጠሪያ አለ በሚል እነዚህ ባለትዳሮች ደግሞ በጣም ያሳቆኝ ያዝናኑኝ ናቸው። እንድትዝናኑባቸው ነው ያመጣሁት። ወለድኩኝ መወሊድ መቆጣጠሪያ ተጠቅሜ አላቅም ከየት አምጥታ ሆኖ እያለችው ነው። በጣም እኛንም እያዛዛገ ነው። ብቻ ሀይሚ የዞረች ቀን እኔ ፈርቼልሃለሁ። ቦቦ ነው መላት ላሳያችሁ። ምክር መጠቀም ነበረባት። በትዳር ላይ ሆናችሁ ለባላችሁን ሳትናገሩ እንደዚህ መድኃኒት ከተጠቀማችሁ ከኔ መውለድ አትፈልግም ይላል ባል። ከኔ መውለድ እንደማፈልግ ነው ዛሬ ያወቅኩት የተረዳ ሚስቱ አትጠቀምም፣ እሱ ግን ተጠቅማለች ብሎ ካርቶን አምጥቶ ፕራንክ እያደረጋት ነው። እና እኔ በፍጹም ተጠቅሜ አላውቅም። አንድ በጣም ሌባና ብዙ ሴቶችን ደፍሮ የታሰረ ወጣት ነበር። ታዲያ ከእስር እንደተፈታ ወደ አያቶቹ ቤት ለጥየቃ እየተጓዘ እያለ ይመሽበትና ሰው ቤት ለማደር ፈልጎ የእያንዳንዱን ሰው ቤት ያንኳኳል። በዚህን ጊዜም ሰውየው በሩን ሲከፍት ልጁ ባካችሁ ተጓዥ መንገደኛ ነኝ እንድታሳድሩኝ ሲል በፈጣሪ ስም እለምናለሁ ሲል ጠየቀ። ሰውየውን በለሰለሰ ድምፅ ይቅርታ አምኜ ላሳድርህ አልችልም፣ ሴት ልጅ አለችኝ ይለውና በሩን ይዘጋል። ሁለተኛውን ቤት ሄዶ ጠየቀው። ተመሳሳይ መልስ ሰጠውና በሩን ዘጋበት። ሶስተኛ ቤት አንኳኩቶ ሲጠይቅ ግባ ብለው አስገብተው እራት አበሉት። ልጁን ማሰብ ጀመረ። ወንድ ልጅ ቢኖራቸው ነው ብሎ አሰበ። ግን ወደ ማደሪያው ሲሄድ ቆንጅዬ ሴት ልጅ ተኝታለች። ታዲያ በዚህን ጊዜ ሰውየው ያደረገው ኩፍያውን አወለቀና መሀላቸው ላይ አስቀምጦ ማንም ወደ ማንም እንዳይጠጋልና ልጁን አምነዋለሁ ብሎ ኩራዙን አጥፍቶላቸው ይተኛሉ። ልጁን በመደነቅ ምንም ሳያቀኝ እንዴት አመኔ ብሎ እንቅልፍ ሳይወስደው አደረ። በጠዋት ሊሄድ ሲወጣ ምግብ ቋጥረው ሰጡት። ልጁ ከግቢው እንደወጣ ልጅቷ በረንዳ ላይ ሆና ስታየው ተመለከተ። ገብቶ ሰላም እንዳይላት በሩ ተዘግቷል። አጥሩ ላይ ሆኖ ቆይ መጥቼ ሰላም ልበልሽ ሲል ልጅቱ የአባቴን ኩፍያ ያልዘለልክ ልጅ አሁን አጥር ልትዘል ነው ብላ ሾፈችበትና ሂዳ በሩን ከፈተችለት። ልጁም ጸጉሯን እየዳበሰ እምነት ትልቅ እስር ቤት ነው፣ እምነትን ስትቀበይ መንቀሳቀስ አትችይም። እኔ ብዙ ጊዜ ታስሬ ያውቃለሁ ግን ምንም አይመስለኝም። አየሽ የእምነት እስር ቤት ግን ከምንም በላይ ትልቅ ነው አላት። እዚህ ጋር ዋነኛውና ትልቁ ነገር ምን መሰላችሁ? አንድን ሰው አምናችሁት ከጎዳችሁ አትበሳጩ። የጎዳችሁ ሰው የእድሜ ልክ ጸጸት ይሆንበታል። እውነት ለመናገር ይሄንን ግጥም በጣም ወድጀዋለሁ። ግጥምም በሉት ሪሊ ታሪክም በሉት ምንም በሉት በጣም በጣም ደስ ይላል። እውነት ነው። ለምታምኑት፣ ለምትወዱ፣ ለምታፈቅሩት ሰው አምናችሁ ራሳችሁን ስጡት። ያ ሰው ከጎዳችሁ የእድሜ ልክ ጸጸት ነው። ስለዚህ ብሩኬ ደግሞ ለሀይሜ ምን አይነት ቦታ እንዳለው አውቃለሁኝ። እንዲያውም እሺ ብለሽ አንድ ቀን ደሬና ከዛ ማግስቱ ማለት ነው 4 ቀን ነው 5 ቀን አረገዝኩ እያልሽ አንቺ ደግሞ እናቴ እርግጥ አድርጌው ብሩክ ማለት ነው ሀይሚ ማለት ነው ሞኛ ትሆኚ ትንንሽ ጨርቅም እንደውም ጠቅጠቅ እያልሽ ከ4 ቀን 2 ቀን ገፋ እንዲሆነ እያልሽ አሳሩ እንዳታሳዩን እየፈራው ነው ጋይስ። ለማንኛውም ሰላም ጤና ይስጥልን የኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚያ ነው አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ ደግሞ አዳዲስ ነገሮችም ይዤላችሁ መጥቻለሁ። ባለትዳርም ሆናችሁ እንዴት እንደሆነ እንዲሁም ደግሞ በጓደኝነት ልክ እንደ ብሩኬና ከረጅም ዓመት በኋላ ሪሌሽን ላይ የቆያችሁ ሰዎች እንዲሁም ደግሞ ትናንትና ብሩኬ ባደረገው ነገር አንዳንድ ልጆች የጠየቁት ጥያቄ አለ። እናንተ ደግሞ የየራሳችሁን ሀሳብ በኮመንት ስር ሀሳባችሁን የሰጣችሁ ከስድብ ነፃ የሆነ ፈታ ማለት ነው እንጂ እዚህ ጋር ምንም አንቺ ባለጌ ስለሆንሽ ነው፣ አንቺ እንዲህ ስለሆንሽ ነው፣ እንደዚህ ነው ምናምን የሚያስብል ነገር ምንም ነገር የለም። አንድ ሰው ለአቅመ ሔዋን ከደረሰ ሰው የራሱ የሚወደው ሰው የሚያፈቅረው ሰው ካለ ማንም ሰው ይሄ ኖርማል ነገር ነው። ምንም እንደማታውቂ ራስሽን እንደ ጨዋ እኔ እዚህ ጋር እኔ ስላወራሁት እንደ ባለጌ እያረጋችሁ አንዳንዶቻችሁ ኮሜንት ስር ምጽፏላችሁ። ያልሰማችሁም ሁልሽም
መብራቱን አጥፋው መብራቱን አብራው ስትይ ነው የምታድረው። እያንዳንድሽ እዚህ ጋር እኔን የምትሳደቡ ሰዎች ማለት ነው። እኔ የተሰራውን ቪዲዮ ነው ያየሁትን ቪዲዮ ነው የተናገርኩት። ሀይሜ መኘው ብሩኬን መኘው እና ከዛ በኋላ እንድታምኙ ስለሚፈልግ አንድ ነገር አሁን ለምሳሌ እሷ ጋር ሄዶ እንደር በሚል ሰዓት ተጋተት አይደለ በቃ እሺ ብላ ደግሞ እሷ አድራ ማለት ነው። ምንም አያረጋትም እኮ በእርግጠኝነት ምንም አያረጋትም። እኛ እኮ ብሩኬን እስከ ጥግ ስለምናውቀው ነው። ብዙዎቻችሁ እናንተ የምታውቁት ቪዲዮ ላይ ነው ብላችኋል። አንድ ሰው ቪዲዮ ላይ ያለው ባህሪ ነው የሚንጸባረቀው። እውነቴን ስነግራችሁ አንድ ሰው በምታዩት ልክ ነው ያ ሰው የሚሆነው። ከዛ ውጭ ምንም አዲስ ነገር አይኖረውም፣ ምንም ነገር ማለት ነው። ስለዚህ እኔ አሁን ሀይሚን ብሩኬን ከሚያከብራት አንጻር እንደር ብትለው አንድ ቀን ወይ 2 ቀን ሊያድር ይችላል። ግን ደግሞ ያቺ ነገር ለእሷ ትጠቅማታለች። ምክንያቱም እኔ ጋር አድረሃል ብላ እርጉዝ ሆኛለሁ ብላ በቃ ማጨለል ትችላለች። ግዴታ ሌላ ሰው ጋር እንደው ሌላ ሶስተኛ ወገን አምጥተው እንደው ሴትን በሉት ወንድም መጥቶ ከተሰደቡት ክብር ይበልጣል? አሁን ይሄ አይበልጥም። ክብር ትላላችሁ። ምንድን ነው ክብር? እዚህ ጋር እኮ ፕራንክ ነው እየሰሩ ያሉት እነሱ አይደል እንዴ? ፕራንክና ክብር እናንተ ለይታችሁ አታውቁም እንዴ? በፕራንክ ላይ ብዙ ነገር ይሰራ የለ እንዴ? ፕራንክ ሪሊ ህይወት ነው ሲባል እኮ ሪሊ ህይወት ነው። ብሩክ እኮ አሁን እዛ ጋር ሀይሚ ጋር ልተኛ ቢልም ተኝቶ ብታዩትም ግዴታ እንደዚህ አይነት ነገር ተፈጠረ ማለት ነው አይደለም። ማንም ሰው እኮ የሰው ልጅ ከፍቅረኛው ጋር እንዲህ ዝም ብሎ ጊዜ ያሳልፋችሁ አታውቁም እንዴ? ታውቃላችሁ? ራሳችሁን ጠይቁ በመጀመሪያ ማለት ነው። ሰው እዚህ ጋር አሁን ብሩኬ ሽማግሌ ከተላከ አዎ ትክክለኛ ሀይሚ ጋር ይተኛል ይወልዳል። እውነቱ ነው። እዚህ ጋር ትክክለኛ ያማ ትክክል ነገር ነው ብሏል። እውነቱ ነው እዚህ ጋር ማለት ነው። ምንም ስህተት የለበትም። አሁን ላይ ግን ሀይሚ አስፈልገሽኛል፣ እኔ አንቺን ፈልጌያለሁ፣ አንቺን ስፈልግ እኔ ሌላ ሰው ማምጣት አለብኝ ወይ? ግዴታ ሽማግሌ ካላኩኝ አንቺን ብፈልግ እኔ ማግኘት አልችልም ወይ? እኔ እኮ ሌላ ነገር አንቺን ክብር ምንም አልነካም ብሏል። በእኛ ፊት ቃል ገብቶ በካሜራ ፊት ቃል ገብቶ እንዴ ያህ ነገር እኮ ነው። ግን ደግሞ ብዙዎቻችሁ እንዴት ነው አንተ እንዴት ዝም ይልሃል? እንዴትስ ያስችልሃል? ሀይሚን አይተህ እንዴትስ ብለህ ብትሳሳትስ ነው ሰይጣን ቢያሳስታችሁስ ነው እያላችሁ ያላችሁ። እሱ ደግሞ ሰይጣን እኔ ላይ ምን ይሰራል? እኔ የፈጣሪ ልጅ ነኝ፣ የድንግል ማርያም ልጅ ነኝ። ሰይጣን እኔ ጋር ምን አባቱ ይሰራል? እንደዛም ብላችሁ ካሰባችሁ 4-5 ሱሪ ለብሼ ይሄው ከሀይሚ ጋር ተኛለሁ አለ። ያም ደግሞ እብድ አለ እስባለው እብድ አላችሁት። እኔ እብድ ስትሉኝ ይከፋኛል። እኔ ሀይሚን ወድጄ ሀይሚን ባልኩኝ ቅመሜን ባልኩኝ ገንዘቤን ባልኩኝ እንዴት ሚፍታህ ይከለክለኛል እያለ ነው ያለው። እውነቱ ነው፣ መከልከል የለበትም። በቃ አንድን ሰው አፍቅራችሁታል፣ ወዳችሁታል። ያ ሰው እናንተን ከበደላችሁ ጸጸቱ ለእናንተ ነው። አይኖ በብዙ ነገር መጠንቀቅ ይቻላል። እዚህ ጋር እነዚህ 2 ባለትዳር ጥንዶች ያስገባውላቸው እነሱ ሲጋቡ ምንም ነገር አልነበራቸውም። ከትምህርት ቤት ጀምሮ ነው በቃ ላይፋቸው የመጀመሪያው ነች፣ የመጀመሪያዋ ነው። ምንም ነገር በጣም ህፃን እያሉ ነው። ዩቱባቸውን ሄዳችሁ መጀመር ትችላላችሁ። እና ብሩኬና ሀይሚ ራሱ ከእነዚህ ልጆች ጋር ተገናኝተው ቢሰሩ ቪዲዮ በጣም ደስ የሚለኝ ነገር ነው። እግዚአብሔርን እንጃ በማያቸው ልክ ብቻ በጣም ወዳቸዋለሁ። ከነ ብሩኬ ቀጥሎ የምወዳቸው ዩቱብ ቻናሎች እነዚህ ናቸው ማለት ነው። የኛ ወድ ቤተሰቦች ደግሞ ይህ ስለ ወሊድ መቆጣጠር ምናምን የሚለውን ስላመጣ ሀይሚንም ተቆጣጠሪ እያልሻት ነው ወይ እንዳትሉኝ። እሱን ያመጣሁበት ፓርት ምንድን ነው? ወንድ ልጅ ካለ አብራችሁ እንኳን እየኖራችሁ እሱን ሳታስፈቅዱ እንኳን እንደዚህ አይነት ነገር ብትጠቀሙ ከኔ መውለድ ከኔ ማርገዝ አትፈልግም ወይ ብሎ እንኳን የሚከራከር ነው ወንድ ማለት ነው። ያንን ነገር ለማንጸባረቅ ነው ያመጣሁት እንጂ እኔ ሌላ ነገር አስቤ አይደለም። በኋላ ደግሞ ሌላ ውስጥ እንዳትገቡ፣ ብትገቡ መብታችሁ ነው። የፈለጋችሁት ነው። እኔ ቪዲዮ ላይ እስካመጣሁት ድረስ የፈለጋችሁትን ሀሳብ ማሰብ መብታችሁ ነው። እኔ ግን እነሱን ያመጣሁበት ፓርት እንደዚህ አለፍላጎታችሁም እንኳን እናንተ እንዲህ አይነት ነገር ተጠቅማችሁ ራሳችሁን ከአደጋ ብትከላከሉ ባላችሁ ካላወቀ ባልም ከኔ እንዳትወልጅ ፈልገሽ ነው ወይ ብሎ ይከራከራል። ግን እሱ ከሌላ ቦታ ነው አምጥቶ ቦርሳ ውስጥ አድርጎ ፕራንክ እያደረጋት ያለው። ምክንያቱም እሷ እኔ አልጠቀምም ከተወለድኩ አንስቶ እኔ አልጠቀም እያለች በብዙ አይነት መጠቀም ይቻላል። በሳይንሱን ደረጃ በምኑ ደረጃ እናንተ ቀንና እንትን ካልተሳሳታችሁ ባለትዳር ስለሆኑ እነሱ በእንደዚህ አይነት ነገር መጠቀም ይችላሉ። እንደዚህ ብለው ሲናገሩ ለምን ካልተጠቀመች እንዴት አትወልድም እንዴት አይደገምም እንዳትሉ ደግሞ ማለት ነው። እና ብቻ በጣም ደስ የሚሉኝ ካፕሎች ስለሆኑ ከነ ብሩክና ከነ ሀይሚ ጋር ተቀላቅለው እንዲሰሩ ነው ሜሽን ያደረኳቸው ማለት ነው። ሶ ብሩክን እንግዲህ ብዙ ጥያቄ ጠይቃችሁታል። ለምን በእግርህ አቅፋ አተኛም? እስኪ በእውነት ቆርጣ አሳየው፣ ከዛ በኋላ ታምናለች። እናንተ ግን ጭካኔያቸው እናንተ ጭካኔያችሁ እንዲህ ወንድሜን ተቆረጠውና አላላችሁም? ስደብሩ ግን በስመ አብ ወልድ አይባልም እኮ እናንተ ምን ሆናችሁ ነው? ከተቆረጥከው ሀይሚ ታምናለች።
ሀይሚ እንኳን ሲቆረጥ ልታይ 4 ሱሪ መልበሴ ነው ስትባል እንኳን ፊቷን እየጋረደች ነበረ። ወይኔ ሰሞኑን ብሩኬና ሀይሚ ዘና ነው ያደረጉን። እኔ ግን ሶስተኛ ወገን መጥቶ መካከላቸው ወይ ወንድ ወይ ሴት መጥተው ከሚሰሩ ቪዲዮ 100% የተመቸ ቪዲዮ ይሄ ቪዲዮ ነው። እግዚአብሔርን ወደዳችሁም ጠላችሁም፣ አንደኛ ቆሻሻ ነገር የለውም። ሀታ ራሱ ተመልካቹ ለራሱ ምንም አልሰደባቸውም። ወንድ መጥቶ ሴት መጥቶ የሚሰደቡ ስድብ ከዛ ይሄ አይሻልም? 100% በጣም ነው የሚሻለው እግዚአብሔርን። ስለዚህ እኔ አሁን ሀይሚ እሺ ብላ ብሩኬን ተቀብለው አብረው ተኝተው ከዛ በኋላ እሷ ደግሞ አረገዝኩ እያለች ሽንት ቤት አስታወከኝ እያለች ብትመላለስበት አቤት ቅጣቱ ደስ ሲል። ጋይስ ሜሽን አድርጓት ለሀይሚ ማለት ነው። እውነቴን ነው እውነት። ምክንያቱም እኔ የተረዳሁት ምንድን ነው ታውቃላችሁ? እናንተ ክብር ስላላችሁ ክብር አይደለም እዚህ ጋር ስራና ስራ ነው። በቃ ስራና ክብር እናንተ ለይታችሁ አታውቁም እንዴ? ብሩኬ አሁን በትክክለኛው መንገድ ቢሆን ሀይሚን እንደዚህ አይነት ነገር እንዲህ እንድትሆን እንዲህ እሷን በስሟ ተዋርዶ እንድትጠራ ይፈልጋል እንዴ? ስለዚህ ብሩኬ ለሀይሚ ምን አይነት ክብር እንዳለው ታውቃላችሁ? ይሄ ነገር በፍጹም አያደርግም። በቃ በፍጹም እኔ በመስከም ማውቀው ድረስ እኔ ብሩኬን እስከ ጥግ አምነዋለሁ እኔ ማለት ነው። ሀይሚስ ቆይ እሷ በመሀልስ እሷ የሆነ ነገር እሷ ብትፈልግስ የእሱ ስሜት ብቻ ነው ወይ የሚታየው ብላችሁ የጠየቃችሁ ጥያቄ አለ። እሱ ደግሞ አላቅም፣ በሀይሚ በኩል እንግዲህ አላቅም። ሀይሚን እስከማያት ድረስ አብራው ስትሆን ሌላ ነገር ትቀየራለች የሚለውን ነገር እስካሁን አላየንም። ግን እስካሁን የምናየው ነገር ሀይሚ ጋር ፍርሃት ነው። ትወደዋለች፣ ግን ደግሞ ትፈራለች፣ ግን ደግሞ ክብሯንም ፈልጋለች። ያ ነገር ነው እያንጸባረቀች እየሰራች ያለችው ሀይሚ ማለት ነው። ሶ አሁን እዚህ ጋር እናንተ እኔ ማለት በስራ ጉዳይ ስለሆነ እንደዛ የመጡበት ፓርት እኔ ሀይሚ ብሩኬን እሺ ብላው አብራው አድራ ከዛ በኋላ አንድ ቀን ምናምን ቆይታ ሆዴን እያመመኝ ነው ብላ ከዛ ረገዝኩ እያለች ሽንት ቤት አስታወቀኝ እያለች ከዛ ብሩክ ስቃዩን ነበር የሚያየው። ጌታ ወይ ምርጥ አይዲያ አይደል? አይዲያ እውነቴን እኮ ነው፣ የምሬን ነው የምላችሁ። እውነት ሶስተኛ ወንድ መጥቶ አራተኛው ወንድ ሴት መታ የሚሰደበው ስድብና ይሄ ምኑ ነው ኖሮ? ይሄም ስራ ነው ያም ስራ ነው። እውነት ይሄን ስራቸውን በጣም ወድጀላቸዋለሁ። በዛ ላይ አሁን አዲስ አበባ ላይ በጣም በቃ እንትን ነው የሆነ ሀርድ ነው ካሜራም ለመቅረጽ ብሎት ምንም ለመሆን በተለይ ይሄ ብሔር አማራ ምናምን የሚባል ነገር መታወቂያ እየታየ በጣም ችግር ላይ ነው አሁን ያለው አዲስ አበባ ላይ ማለት ነው። እንዲያውም ብሩኬና ሀይሚ ይሄንን አይዲያ ፈጥራችሁ ብትሰሩ በጣም ቆንጆ ነው። ከቤታችሁ ከግቢያችሁ ሳትወጡ ሌላ ቦታ ሄዳችሁ ደግሞ ሌላ ነገር እንዳይፈጠር ራሳችሁንም ጠብቆላለሁ በዚህ አጋጣሚ ማለት ነው። በእርግጥ እኔ ብሔራቸውን እኔ አላቅም፣ ግን ለአማራና ለትግራይ ክልል መታወቂያችሁ እንደዚህ ምንድነው የሆነ ራሳቸውን ጠብቁ ምናምን ሲባል ማስታወቂያ ተለቆ አይቻለሁ። እና ከዛ አንጻር ቤታቸው ይሄን የራሳቸውን አይዲያ ሶስተኛ ሰው ሳይመጣ ሴት ሳይመጣ ወንድ ሳይመጣ ቢሰሩት ይሄ በጣም ቆንጆ ነው። ስለዚህ ስራና ስራ ስለሆነ እዚህ ጋር ከክብር ጋር የሚገናኝ ነገር የለም። ሁሉም የራሱን አስተያየት እየሰጠ ፋን እየሆነበት ነው። ነገር ግን በቃ ከተሰጠ ግጥም ለብሩኬና ለሀይሚ የተመቸኝ እዚህ ጋር መግቢያ ላይ ያደረኩት ነገር ቃል ነው። በቃ ቃል የእምነት ዕዳ ነው። በምንም ነገር ሊሻር አይችልም። በቃ እናንተ ለምትወዱት ሰው ህይወታችሁን ራሱ ታጣላችሁ፣ ለምትወዱት ሰው ማለት ነው። ስለዚህ ምንም እዚህ ጋር አዲስ ነገር አይፈጠርም። ብሩክ ሀይሚ ምንም አያረግሽም። እሺ ብለሽ አሳድሪው፣ አብረሽ ደሪ። ከዛ በማግስቱ ሆዴን አመመኝ እያልሽ ስራሽን ስሪ። ቤተሰብ አይመስላችሁም? አመሰግናለሁ፣ ወዳችኋለሁ። ሀሳብ ይሄ ነበረ። ከወደዳችሁት ለሀይሚ ሼር አድርጉላት።